በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች የመላእክት የጻድቃን የሰማዕታት ወዳጆችና ባለሟሎች ሁሉን በፈጠረ የሁሉ ነገር ባለቤት በሆነው በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንግዲህ በተከታታይ ጊዜ የቤተ ክርስቲያን መጻሕፍትን ዋቢ በማድረግና የራስንም ሀሳብ በመጨመር እንደ እግዚአብሔር ፈቃድ ከመጽሐፍ ቅዱስም ከፍታ ነገሥቱም የተውጣጣ በቤተ ክርስቲያን ውስጥ ልናደርጋቸው የሚገቡ ብዙ ነገሮች እንዳሉ ይታወቃል። እንግዲህ መሪያችን አስተማሪያችን መድኃኒታችን ኢየሱስ ክርስቶስ ነው። የመጻሕፍት ሁሉ መነሻ ወንጌል ነው። ሌሎቹ ማጎላበቻ ወይም ማጠንከሪያ ካልሆኑ በስተቀር እንግዲህ የመጽሐፍ ቅዱስ የሚሽር ነገር ምንም ነገር አይኖርም። ስለዚህ የእግዚአብሔር ልጆች ይህንን በተመለከተ ዛሬ እንማማራለን። ዛሬ የምንመለከተው ባለፈው 6 ላይ ነበር። ዛሬ ደግሞ በ6 አንቀጽ ውስጥ የተዘረዘሩ ብዙ አይነቶች እንዳሉ የማይሰገድባቸው እስካሁንም የሚሰገድባቸውን ነበር ስናየ ነበር። አሁን ደግሞ የማይሰገድባቸውን ጊዜያትና ቀናት እንመለከታለን። ይሄ ሲባል ፈጽሞ ስግደት የለም ማለት አይደለም። በምን መልኩ ነው ስግደት የምንሰግደው የሚለውንም እንመለከታለን እና እግዚአብሔር አምላክ የባዘነ ሕሊናችንን ይሰበስብልን፣ ቅዱስ ፈቃዱ ይሁንልን። እሱን አመስግነን እናቱ ናትና የሁላችንም እናት ናትና የቃል ርደት የሥጋ እርገት የተገኘባት እግዚአብሔርን ያየንባት የመዳናችን ምልክት ወይም ደግሞ ምክንያት የሆነች እሷ ናትና መሰላላችን ናት። የመንግሥተ ሰማያት መግቢያ በራችን ናት። ስለዚህ አምላካችን እግዚአብሔር በእሷ አማካኝነት ፈውሶ አድኖናልና ከእሷ በለበሰው ሥጋ ሰው ሆኖ በምድር ላይ ተመላልሶ ሥጋውን ቆርሶ ደሙን አፍሶ ስለ እኛ ሞቶ ሞትና መቃብርን ድል አድርጎ ተነስቶ በ40ኛው ቀን ወደ ሰማይ አድርጎ የተስፋውን ቃል የሕይወት ቃል ለእኛ አስተምሮን ሰጥቶን መንፈስ ቅዱስን ወደ እኛ እንደሚልክልና መንፈስ ቅዱስም ከኛ ጋር ለዘላለሙ አብሮን እንደሚኖር ነግሮን አረጋግቶን የማያምኑትን አሳምኖ የሚጽናኑትን አጽናንቶ የተራቡትን አጥግቦ አምላካችን እግዚአብሔር በዚህ ምድር ላይ በነበረበት ሰዓት ሁሉ ሄዷልና ስለዚህ በአምላካችን መድኃኒታችን ኢየሱስ ክርስቶስ በየጊዜውና በየሰዓቱ ክብርና ምስጋና ይድረሰው፣ ክብርና ምስጋና ይድረሰው። ለእናታችን የጸጋ ምስጋና ይድረሳት እያልኩኝ እግዚአብሔር ባከበራት ልክ እኛ የምናከብራታለን። ዝቅ የምናደርግበት ምክንያቱም እውቀቱም የለንም። ስለዚህ እንደዛ ለዛሬው መግቢያችን ይሆን ዘንድ ይህን ያህል ካልኳችሁ እንግዲህ ወደ ዕለቱ ትምህርታችን ስንሄድ እንግዲህ ቅድም ባለፈው ጊዜ ደጋግሜ ይናገራለሁ 3 አይነት ስግደቶች እንዳሉ። እነዚህን 3 አይነት ስግደቶች በወዲቅ በአስተብርኮ እና አንገትን ዝቅ በማድረግ የሚሰገዱ ስግደቶች ባርነን ወይሏቸዋል። አርኖ ማለት አንገትን ዝቅ ማድረግ ነው። በአስተብርኮ ማለት ከወገብ ዝቅ ማለት ነው። በወዲቅ ማለት በጉልበት መሬት ነክቶ ግንባርን መሬት አስነክቶ ትልቁ ስግደት ነው ይሄ። ስለዚህ እነዚህ ሁሉ ለማን ነው የሚሰጡት የሚለውን ተመልክተናል። ወደ ተመልሼ አልመጣበትም። እንግዲህ ስግደት የሚሰገድባቸውን ቀኖች እያንዳንዳቸው ተመልክተናል። በምን ሰዓት እንደሚሰገድ በቅዳሴ ሰዓትም እንደሚሰገድ ተመልክተናል። ቅዳሴውን እያነሳሳን በቅዳሴ ውስጥ ያሉትን የስግደት አይነቶች እያነሳሳን ተመልክተናል። ዛሬ ደግሞ የማይሰገድባቸው ጊዜያት በሚል ነው ርዕሳችን የምናነሳው። የማይሰገድባቸው ጊዜያት እንግዲህ ስግደት ጊዜ የሚገታው ስግደትም እንዳለ እንመለከታለን። ጊዜ የማይገታው ስግደትም እንዳለ አይተናል፣ ተመልክተናል። ስለዚህ በዚህ በማይሰገድባቸው ጊዜ ምን አይነት ስግደት ነው የሚሰገደው
ለምሳሌ አሁን እሁድ ቢሆን ባለ 50 ቢሆን ወደ ቤተክርስቲያን በምንገባበት ሰዓት ላይ ዝም ብለን እንደ ማንኛውም ቤት ነው ወይ የምንገባው? ወደ አንዱ ቤት እንኳ ሲገባ ጤና ይስጥልኝ ብሎ ከአንገት አጎንብሶ ሰላምታ ተለዋውጦ ነው ወደ ተጠራንበት ቤት እንኳ ስንገባ ከበር ጀምረን ጫማ አውልቀን ትናሳይተን ሰላም ሊሉን የመጡ ቤተሰቦችን ደግሞ ጎንበስ ብለን እጅ ነስተን ነው አይደለም የምንገናኛቸው። እንኳን እግዚአብሔር ቤት ይቅርና እግዚአብሔር ቤት ደግሞ ከዚህ በላይ የበለጠ የከበረ በነፍስም በስጋም የምንጎዳበት በነፍስም በስጋም የምንጠቀምበት ሕይወት የሆነ የእግዚአብሔር ቃል የሚነገርበት ዘላለማዊ የክርስቶስ ማደሪያ የሙሽራው ቤት እስከሆነ ድረስ ለሰዎች ይህን ያህል ክብር ተሰጠን፣ ለእግዚአብሔር ደግሞ ከፍተኛውን ክብር መስጠት የመጨረሻውን ክብር መስጠት ግድ ይለናልና እስኪ እንመልከተው። ፍትሐ ነገሥቱስ ምን ይላል? የቤተክርስቲያን ሊቃውንትስ ምን ይላሉ? መንፈሳውያን መጻሕፍቶችስ ስለ ስግደት ምን ይላሉ? የማይሰገድባቸው ቀኖችስ ብለው የተለዩት እነማን ናቸው የሚለውን እንመለከታለን። የእግዚአብሔር ልጆች ዓይን ሕሊናችሁ እግዚአብሔር ጋር ይሁን፣ ጆሮአችሁ ከእኔ ጋር ይሁን፣ ልቦናችሁን እግዚአብሔር አምላክ ይክፈትላችሁ። በያላችሁበት ቦታ ሁሉ ሰላምና ፍቅር ይብዛላችሁ። የያዛችሁት የጨበጣችሁት ሁሉ የተባረከ የተቀደሰ ይሁን። የሰራዊት ጌታ አምላካችን እግዚአብሔር የልድያን ልብ የከፈተ የእኛንም ልቦና እንዲከፍትልን ቅዱስ ፈቃዱ ይሁንልን። ስንገባ ስንመለከት ጊዜያዊ አይተን መውጣት ሳይሆን ሰብስክራይብ፣ ላይክ፣ ሸር እናድርገው። በዚህ ትምህርት ሌሎችም ትምህርቶች እንመለከታለን። በዚህ ብቻ እናቆማም፣ ይዘልቃል። በተከታታይ የምንመማረው ትምህርት ነው። መሰረታዊ ትምህርት ነው። እንግዲህ ወደ ቤተክርስቲያን ስንሄድ ቤተክርስቲያን እንዳልኳችሁ የእግዚአብሔር የጸጋው ግምጃ ቤት ናት። በግምጃ ቤት የገባ ሰው ሁሉን ነገር ያገኛል። ከከፍተኛው ዕቃ ጀምሮ እስከ ታችኛው ዕቃ ድረስ ያገኛል እና ያ ግምጃ ቤት ማለት ሁሉን ነገር ሰብስቦ የያዘ ማለት ነው። ወይም ደግሞ በዘመኑ አወራር ደግሞ ላይብረሪ እንደማለት። ላይብረሪ ስትገባ ብዙ መጽሐፍ ታገኛለህ፣ የምትፈልገውን ሁሉ ታገኛለህ ማለት ነው። ስለዚህ የእግዚአብሔር ልጆች እዛ ውስጥ እንግዲህ እግዚአብሔር ቤት ስንገባ የማንሰማው ቃል እግዚአብሔር የለም፣ የማናዳምጠው የስብከትና የትምህርት አይነት የለም። ወደ እግዚአብሔር ቤት ከህርን ብዙ ጊዜ ማህሌቱን እንሰማለን፣ ዝማሬውን እንሰማለን፣ ቅዳሴውን እንሰማለን፣ ስብከቱን እንሰማለን፣ የንስሐ ድምፅ እንሰማለን፣ የጸጸት ልብ እንሰማለን። እግዚአብሔር የሚለን ብዙ ነገር ስላለ ያን እያዳመጥን ነው ዘላለም ነፍሳችንን ከኃጢአት ወደ ጽድቅ እየመለስን ስጋ ተጭኗት የሚኖረውን ህይወታችንን ወደ መንፈሳዊ ህይወት እየመለስን የምኖረውና ስለዚህ በተቻለ መልኩ ሁላችሁም ጆሮአችሁን ከፍታችሁ እንድትሰሙት እፈልጋለሁ። የማይሰገድባቸው ጊዜያት ይላል። ይሄ የርዕሳችን ነው። ለምሳሌ የሚሰገድባቸው ጊዜያት እንዳሉ ሁሉ የማይሰገድባቸውም ጊዜያቶች አሉ። እነዚህም ስግደት እንዳይሰገድባቸው የተወሰነባቸው ወይም ግዝት ብለው ይሏቸዋል አባቶቻችን። ወይም ደግሞ እነዚህ ቀኖች እነማን ናቸው ብለን ስንመለከት ደግሞ አንደኛ በዕለተ እሁድ ይላል። በዕለተ እሁድ ምንድን ነው? እሁድ ስንመለከታት በራሱ እስኪ እሁድን እንመልከተው። እሁድ እንዳይሰገድ የተደረገበት ለምንድን ነው ብለን እሁድን መመልከት አለብን። ዝም ብሎ ድፍን አድርጎ እሁድ አይሰገድም የሚለውን አይደለም የማየት ያለብን። እንግዲህ እሁድን ስንመለከት የመጀመሪያ በስነ ፍጥረት የምንመለከታት የመጀመሪያዋ ቀን ናት። የመጀመሪያዋ ቀን ናት። እግዚአብሔር ስነ ፍጥረትን ሲፈጥር በመጀመሪያ ቀን እሁድን ነው ወይም ይችን ቀን የፈጠረው። በዚች ቀን ደግሞ 8 ፍጥረት ሁሉ ፈጥሯል። አሁን እዛ ውስጥ ዝርዝር ውስጥ ልገባ አይደለም። እያንዳንዱ 8 ፍጥረቶችን ፈጥሯል። ሰማይና ከእነዚህ ውስጥ በጥቂቶች ሰማይና መሬትን ፈጥሯል። ውሃና ነፋሳትን ፈጥሯል። የተለያዩ ነገሮች እንዲያን እየቆጠርን 8 ፍጥረት ተፈጥሮባታልና ውህድ ማለት አንድ ማለት ነው። በግዕዙ ውህድ ማለት ወይም ደግሞ ዋህድ ማለት አንድ እንደማለት ነው። ወይም ደግሞ አንድ ብለን እንደምንጠራው ማለት አሃዱ ማለት አንድ እንደማለት ነው። ስለዚህ ውህድ ማለት ደግሞ አንድ ቀን ማለት ነው። አንድ ቀን ማለት ነው። ስለዚህ ይቺ ቀን የመጀመሪያ የስነ ፍጥረት መጀመሪያ ናት። በዕብራውያን አሁን ቀን ሲቆጥሩ እሁድን አንድ ነው የሚቆጥሩት።
በእኛ ዘንድ ደግሞ ሰኞን ነው አይደለም አንድ ብለን የምንቆጥረው። አንድ ብለን ሰኞ አንድ፣ ማክሰኞ ሁለት ብለን ነው ወደ እሑድ ወደ እንትን የምንሄደው። ይሄ የየራሳችን አቆጣጠር መነሻ ነው። ደግሞ በሌላው ደግሞ ቅዳሜን አንድ ብለው የሚቆጥሩ አሉ የእረፍት ቀናቸውን። ስለዚህ በእኛው እንሂድና በተቻለ መልኩ የእግዚአብሔር ልጆች አሁን እሑድን ነው እየተመለከትን ያለ ነው። የስነ ፍጥረት መጀመሪያ ቀን ናት ይቺ ፍጥረት እና እሑድ በተለያየ መልኩ የምታይ ቀን ናት። እሑድን ስንመለከት ብዙ አይነት ስራ የተሰራባት ናት። ዓለም መጀመሪያ የተፈጠረባት ቀን ናት ብያቸዋለሁ። መድኃኒታችን ኢየሱስ ክርስቶስም ወደዚህ ዓለም ሲመጣ የተጸነሰባት ቀን እሑድ ናት። የተጸነሰባት ቀን ናት ይችም። እንደገና ደግሞ ክርስቶስም በዚህ ዓለም ላይ ተመላልሶ የመጨረሻውን ትንሣኤውን ያደረገባት ይች እሑድ ቀን ናት። የዓለም ፍጻሜ ይሆናል ብላ ቤተክርስቲያናችን የምታስበውም ይችን እሑድ ቀን ነው እና ይችን እሑድ ቀን መጽሐፍ ቅዱስ በተለይ በብዛት ቦታ ላይ ሰንበት እያለ ይጠራታል፣ እሑድ እያለ ይጠራታል። በእሑድ ሰንበት ገሴት ማርያም እያለ መግደላዊት ማርያም ጌታን ወደ መቃብር ፍለጋ እሑድ ቀን ገሰገሰች ይላታልና እሑድ እየተባለች ትጠራለች። ይቺ ቀን ልዩ ቀን ናትና በክርስትና ሕይወት ውስጥ ትልቅ ሰፊ ቦታ የሚሰጣት እሑድ ቀን ስለሆነች ይቺ ትንሣኤን ያየንባት፣ ክርስቶስ የተጸነሰባት፣ ዓለም የተፈጠረባት፣ የመጨረሻም ክርስቶስ ደግሞ ለዓለም ፍርድ ወደዚህ የሚመጣባት ቀን ተብላ ይቺ እሑድ ትጠራለች፣ ትታወቃለች። እና በዚህ ምክንያት በብዙ መጽሐፍ ቅዱስ ውስጥ በተለያዩ መጻሕፍቶች ውስጥ ሁሉ ትጠራለች። ቅዱስ ያሬድ በመዝሙሩ ላይ በየትኛውም ቦታ ከዓመት እስከ ዓመት ባለው መዝሙሩ ላይ እሑድን ሳያነሳ ሄደበት ጊዜ የለውም ቅዱስ ያሬድ። በነገራችን ላይ ዛሬ ቅዱስ ያሬድ እረፍቱ ነው። የበረከቱ በሁላችን ላይ ይደርብንና የምታውቁት ሁላችሁም እንግዲህ ዛሬ ጎተራ በሚገኘው ቅዱስ ያሬድ ቤተ ክርስቲያን አክብራችሁ ሊሆን ይችላል። ደግሞም በተለያየ ክፍለ ሀገር ያላችሁ ደግሞ ድል ገጥሟችሁ በቅዱስ ያሬድ ቤተ ክርስቲያን አካባቢ ካላችሁ አክብራችሁ ሊሆን ይችላል እና ቅዱስ ያሬድ ታሪኩ ራሱን የቻለ ጻድቅ ሰው ነው። ኢትዮጵያዊ ሊቅ ነው። የዜማ ደራሲ ነው። ጾመ ድጓውን፣ ምዕራፉን፣ ሟሲቱን ጠቅላላ እነዚህ የቃል ትምህርቶችን ብለን የምንላቸውን ሁሉ ጠቅላላ በሙሉ የደረሰ ደራሲ ነው እና ቤተ ክርስቲያንን ዓይኗ እንዲከፈት ወይም ደግሞ እንዲህ የምንሰማውን ያማረ ያሬዳዊ ዜማ ካህናት ከበሮ ይዘው ሌሊቱን ሙሉ ሲያጨበጭቡ፣ ሲዘምሩ፣ ሲያመሰግኑ የሚያድሩት የቅዱስ ያሬዳዊ ዜማ ነው። ከየትም የመጣ ዜማ አይደለም። ይሄ ዜማ በዓለም ላይ የማታገኙትም። ስለዚህ እግዚአብሔር የመረቀው ሰው ነው። ግን ታሪኩ በጣም እጅግ ከበድ ይላል። 7 ዓመት ሙሉ ትምህርት ሳይገባው የቆየ ሰው ነው እና ከመምህሩ አንስቶ እስከ በትምህርት ቤት የነበሩት በቆሮት ትምህርት ቤት የነበሩት ደቀ መዛሙርት ስሙን እስከ መለወጥ ድንጋዩ አህያው የማይገባው በብዙ ነገር እየመሰሉ ይሰድቡት ነበርና ያ ሁሉ ስድብ ምንም አይመስለውም እና ሀ ለማለት 7 ዓመት ፈይቶበታል። በስማም ለማለት 7 ዓመት ፈይቶበታል። እግዚአብሔር ልጆች ተፈጥሯችን ይለያያል። ስለዚህ በተቻለ መልኩ በትዕግስት ይህን ሁሉ እስቲ ከዛሬ ነገ ለወጥ ይሆናል፣ ከዛሬ ነገ ይገባኝ ይሆናል፣ ከዛሬ ነገ ሰው ሆናለሁ እያለ በብዙ ይደክም የነበረ ሰው ነው። ነገር ግን ሳይሳካለት ቀርቶ ብዙ ከሆነ በኋላ በ7 ዓመቱ ወደ እናትና አባቱ ቤት ተመልሶ እርሻ ለማለስ እናቱን ለመርዳት ቀጣ አባቱንም ለመርዳት በመንገድ ላይ ጉዞ እያለ አንዲት ዛፍ ስር እንቅልፍ መጣበትና ተኛ ነው የሚለው። ተኝቶ ሲነቃ ትሏ ከላይ ወደ ታች ከታች ወደ ላይ እያለች በመጨረሻ ወደ ላይ እንደወጣች ስትቀር ሲቆጥር 7 ጊዜ ነው እና እኔም ትምህርት ቤት የቆየው 7 ዓመት ነው 7 ዓመቴ ነው እና እግዚአብሔር ይህችን ትል ምክንያት አድርጎ በተፈጥሮ ያሳየኝ እኔም በ7 ዓመትህ ገልጽልሃለሁ ሲለኝ ሊሆን ይችላል። ተመልሶ ትምህርት ቤት ሄደና አይ አህዮ መጣ ተመልሰ እንዲያው ስራ ሰርቶ መስራት መኖር አትችል፣ ተምረህ ማገልገል አትችል፣ ዲያቆን መሆን አትችል፣ መርጌታ መሆን ማነው ቄስ መሆን አትችል፣ በቤተክርስቲያን ማገልገል አትችል፣ እውቀት የለም፣ ምን ሁነህ ትኖራለህ አሉት። ማታ እግዚአብሔር ያውቃል አላቸው። ሌሊት ላይ መንፈስ ቅዱስ መጥቶ በ3 አይነት የዜማ ስልት እንዲደርስ ምንም የማያውቅ ሰው ሀንም የማያውቅ ሰው ለንም የማያውቅ ሰው
በስመ አብ ማለት ያቃተው ሰው ድጓ የተባለውን ጾመ ድጓ የተባለውን ምዕራፍ የተባለውን መዋሥዕት የተባለውን ዝማሬ የተባለውን እና ሌሎችንም የቤተ ክርስቲያን ዛሬ እነዚህ ክስተተ አርያም ሰለስት እየተባሉ የሚጠሩ ትላልቅ የዜማ ትምህርቶችን በሙሉ ደርሷል። ከመስተጋብ አንስቶ እስከ መጨረሻው ያለውን ትምህርት በሙሉ የደረሰ ቅዱስ ያሬድ ነው። ስለዚህ ይሄ ቅዱስ ነው ዛሬ እረፍቱ ነው ብላ ቤተክርስቲያን የምትነግረንና አሁን ወደ እሱ ልሄድ ሳይሆን የማስታወስ ያህል ነው። የእግዚአብሔር ልጆች የቅዱስ ያሬድ በረከት በሁላችን ላይ ይደርብን። ስለዚህ እሁድን በተመለከተ ነው ይዘነው የነበረው። እሁድ ራሱን የቻለ ቅድም እንዳልኳችሁ ብዙ አይነት ታምር ብዙ አይነት ስራ የተሰራባት ቀን፣ ዓለም መጀመሪያ የተፈጠረባት ቀን፣ ሰማይና የተዘረጋባት ቀን፣ እሳትና ነፋስ ውሃና መሬት የተገኘባት ቀን። ስለዚህ እነዚህ የተለያዩ 8 ፍጥረቶች የተፈጠሩባት ቀን ስለሆነች የመጀመሪያ የሥራ መጀመሪያ ቀን ናት እና ክርስቶስ ተጸንሶባታል ብያችኋለሁ። ከዛ በኋላ ከሙታን ተነስቶባታል ብያችኋለሁ። የመጨረሻው ዘመን ደግሞ ለተምጻት ይመጣባታል ለፍርድ ብያችኋለሁ። ይቺ ሰንበት እናከብራታለን። ለምንድን ነው ብንል ክርስቶስ የተነሳባት ናት፣ ለፍርድ የሚመጣባት ናት፣ ወደዚህ ዓለም የመጣባት ቀን ናት። ዓለም ስትፈጠር የመጀመሪያ ቀን ናት። ስለዚህ ብዙ ታሪክ ያላት ከዚህም በላይ ብዙ ነገሮችን የሚነገርላት ባጭሩ ተናገርኳቸው እንጂ እነዚህን ያስገኘችና በእነዚህም መልካም ስራ ጥሩ ስራ የተሰራባት ዕለት ስለሆነች የስራዋን ቀን እኛ ዛሬ ክርስቶስ ከተነሳ በኋላ የደስታ ቀን፣ የበዓል ቀን፣ የክብር ቀን፣ የትንሣኤ ቀን፣ የመነሳታችን ምልክት በኩራችን የሆነ ክርስቶስ ከሙታን መካከል በኩር ሆኖ የተነሳባት ቀን ስለሆነች እቺ ቀን ትንሣኤያችን እንላታለን፣ ልደታችን እንላታለን፣ የፍርድ ቀን እንላታለን፣ የብስራት ቀን እንላታለን። እሑድ ቀን ስላበሰራት ቅዱስ ገብርኤል የብስራት ቀን እንላታለን። ስለዚህ እነዚህን የመሳሰሉ ነገሮች ስለያዘች በዚህ መልኩ እሑድን አጥብቀን እናከብራታለንና መጽሐፍ ቅዱስ አብዝቶ ሰንበት እያለ እሑድ እያለ ይጠራታል። ቅዱስ ያሬድም ቅድም እንዳልኳችሁ ለዚህ ነው ቅዱስ ያሬድ ቅድም መነሻ ላይ ያነሳሁትና ወደዚህ የገባሁበት በመዝሙሩ ተውት እንደው በትንሹ እሑድ በሚደረገው ቤተክርስቲያን ውስጥ በሊቃውንቱ በሚቆሙት መዝሙር የሚባል አለ። እያንዳንዱ ግሳዊ ይሰራለታል። እያንዳንዱ ሊቃውንት ቀን አስቀምጠውለታል። በየጊዜው በየወርቡ ከወቅታዊ ጋር የሚሄደውን ትንሣኤ ሲሆን ትንሣኤን የሚያነሳ በእነዚህ ሁሉ ሰንበትን ሳይጠራ የሄደበት ቅዱስ ያሬድ የለምና ለሰንበት ይህን ያህል ክብር ተሰጥቶበታልና ስለዚህ በሰንበት መስገድ አይገባም ይለናል ፍትሐ ነገሥቱ። ስለዚህ እንዴት ነው በክርስቶስ ዳግም ሲመጣ ጠፍቶ ወደ ምንነት ሊቀየር ከማይጠፉ ከአምስቱ አንዷ ይላታል። ክርስቶስ በዕለተ ምጽአት ሲመጣ ሁሉም ነገር ጠፍቶ ነገር ግን መጥፋት የማትችል ቀን ነው የሚላት። መጥፋት የማትችል ቀን ሰንበት ናት። ሰንበት ደግሞ የትኛው ናት? የአይሁድ ሰንበት አለ፣ የክርስቲያን ሰንበት አለ። የአይሁድ ሰንበት ቅዳሜ ነው፣ የክርስቲያን ሰንበት እሑድ ነው። ይህንን ወቁት። ነገር ግን እኛ ኦሪትና ነቢያትን ልሽር አልመጣሁም ባለው መሰረት እኛ ቅዳሜንም እናከብራለን፣ ግን እንደ እሑድ አድርገን የምናከብረው ነገር የለንም። ስለዚህ ከአምስቱ ፍጥረቶች ይላል ከአምስቱ ፍጥረቶች መካከል ላይ ሳይሽራት የቀረ ይላል። ሳይሽራት የቀረ ማናት? እሑድ ናት። ስለዚህ የእግዚአብሔር ልጆች እሑድ እንግዲህ እንደ ትልቅ ነገር የምትከበረውም ለዚህ ነው እና ጌታ የተነሳባት ቀን ናት ይላል። ዳግመኛም ደግሞ የሚመጣባት ዕለት ናትና ቅድም ያልኳችሁ ማለት ነው። እነዚህ ሁሉ በዚህና በሌሎችም ምክንያቶች ሰንበተ ክርስቲያን እሑድ በዓል ነች፣ የእሑድ በዓል ነች አለ፣ የተከበረች በዓል ናት። ስለዚህ በዕለተ እሑድ መስገድ የተከለከለ ነው። እነዚህ ቅድም የጠቀስኩላችሁ ክርስቶስ የተነሳባት ቀን ስለሆነች በእነዚህ መስገድ ክልክል ነው። በፍትሐ ነገሥቱ ያስቀምጣል። ለምንድን ነው ፍትሐ ነገሥቱ የት ላይ ነው እንዲህ የከለከለው ብላችሁ የምትጠይቁኝ ካላችሁ ፍትሕ መንፈሳዊ አንቀጽ 14 ቁጥር 537 ላይ ተመልከቱት። ይህም በኒቅያ ጉባኤም ተወስኗል። በኒቅያ ጉባኤ ሰለስቱ ምዕት በነበራቸው ወስነውታል።
አገላብጠው ፍትሐ ነገሥቱንም እና በምንድነው መሰገድ በአስተብርኮ ነው ወይንስ ደግሞ ባርንኖ ነው ወይንስ በወዲቅ ነው የሚለውን ቁጭ አድርገውታል። በየትኛው እንደሚሰገድ ማለት ነው። ስለዚህ ከአስተብርኮ በቀር ከአርንኖና ከአስተብርኮ በቀር እስከ ምድር መስገድም ሆነ ጎንበስ ብሎ መስገድ መውደቅን የከለከለው ባጭሩ ማለት ነው። መውደቅ ወድቆ ቅድም እንዳልኳችሁ በወድቅ የሚባለውን አስተብርኮ ማለት ከአንገት ጎንበስ ብሎ በዕለተ ሰንበት ስንሄድ አሁን ቀጥታ እንሄዳለን፣ እናማተባለን። ካማተብን በኋላ ከአንገታችን ጎንበስ ብለን መሬት ግን አንነካም። ይህም ስግደት የአምልኮ ስግደት ነው። የአምልኮ ስግደት በየትኛውም ቦታ አይቋረጥም ብያቸዋለሁ ቅድም። ግን ወድቆ በግንባር ተደፍቶ ግድ ትእዛዝ ሆኖ አይሰገድም። ከአርንኖና ከአስተብርኮ በስተቀር ነው የሚለው ልንገራችሁ። አስተብርኮና ከአርንኖ፣ አርንኖ ማለት በአንገት ዝቅ ማለት ነው። አስተብርኮ ማለት ደግሞ ከጉልበት ጥፍ ብሎ በግንባር መሬት ሳይነኩ መነሳት ማለት ነው። እነዚህ ሁለቱ አይቀሩም በየትኛው በሰንበት ማለት ነው። ግን እጅን እንዲያርጎ አማትቦ መሬት ደርሶ ግንባርን መሬት አስነክቶ መስገድ ነው የሚቀረው ማለት ነው። ስለዚህ እነዚህ የደስታ ቀኖች ስለሆኑ ነው። ለምንድን ነው እሑድ ቀን ምንድን ነው ይባል? ይሄ ትንሣኤን ያየንበት ዓለም የተፈጠረበት ቅድም የዘረዘርኳቸው የእሑድን ክብር ነው እየነገርኳቸው የነበረውን ነው ምክንያት ያደርጉ እነዚህ ነገሮች ብቻ እንዲሰገዱ ያስደረገው። ስለዚህ ቅድም እንዳልኳቸው እነዚህ ውሳኔዎች የት የተወሰኑት ቢባል በኒቅያ ጉባኤ ነው። የሚሰገድባቸው ጊዜያቶች ታውቁ በዕለተ እሑድ አለና ኒቅያ 20 በዕለተ እሑድና በበዓለ 50 ወራት ፍትሕ መንፈሳዊ አንቀጽ ቅድም የጠቀስሏቸው 14 ቁጥር 537 እነዚህ ኒቅያ የሚባሉ የተወሰነባቸው እንትኖች አሉና እዚህ ምዕራፍ 20 ላይ ስንደርስ የኒቅያ ጉባኤ ውሳኔ ማለት ነው። ስለዚህ በእነዚህ ላይ እንዳንሰግድ ያስቀምጣል። ሁለተኛው አሁን እሑድን ያየነው በበዓለ 50 አሁን በበዓለ 50 ማለት አሁን የያዝነው ወይም ያለንበት የትንሣኤ ወር ማለት ነው። የትንሣኤ ሳምንታት እነዚህ አሁን ትንሣኤን ካከበርን 5ኛ እሑድ ትላንትና አክብረናል። አሁን እርገት በ21 ግንቦት 21 እናከብራለን። በዛውም ላስታውሳችሁ 21 ግንቦት ማለት ከዛ በኋላ 10 ቀን እንጨምርና ጾማችንን እንጨርሳለን ማለት ነው። ስለዚህ በእሑድ መስገድ የሚከለከልባቸው ባለ 50 ነው። ባለ 50 ማለት ነው። ባለ 50 ማለት 50 ቀን ማለት ነው ፍቹ። የትንሣኤ በዓል ማለት ነው። ባለ 50 ይህ ድሮ ባለ ሰዊት ይባላል። የእሸት በዓል ማለት እስራኤላውያን የመጀመሪያውን የደረሰውን ካዝመራቸው ይዘው መጥተው ወደ ቤተ መቅደስ ሂደው ያንን እንደ ትልቅ በዓል አድርገው ያከብሩት ነበርና በዛ ምክንያት ባለ 50 ገብቷልና ባለ 50 በመባል ይታወቃል። ባለ 50 የፍስሐና የሰላም ጊዜ ነው ይላል። የደስታ ማለት ነው። የፍስሐና የደስታ ጊዜ ማለት ነው። ስሙ እንደሚጠቁመው 50ኛው ቀን ማለት ነው። 50 ቀን ማለት ነው። 50 ቀን ማለት ትንሣኤ ከዋለበት ቀን ጀምረን ስንቆጥር እስከ ባለ ጰራቅሊጦስ ወይም ደግሞ መንፈስ ቅዱስ ከወረደበት ቀን ድረስ ያለውን ስንቆጥር 50 ቀን ይሆናል። ስለዚህ የጾምነው 55 ቀን ነው። ነገር ግን ደግሞ በዚህ ወራት ደግሞ ከትንሣኤ በኋላ ዓርብ የለም፣ ረቡዕ የለም፣ ጾም የለም፣ የጾም ቀኖና የለም። ስለዚህ በማንኛውም ቀን ሁሉ ረቡዕም ሐሙስም እንበላለን። ግን 50 ቀን ነው የታዘዘልን ማለት ነው። 5 ቀን ግን የጾምነው ጾም ትርፍ ይመጣል ማለት ነው። ስለዚህ 55 ቀን ለምን አጾምንም እንዳንል ይህንን በተመለከተ ይሆናል። በሙሉ በዓል ነው ማለት ነው። ሌላው በዚህ በዓል እንግዲህ እንደ ፋሲካ እንደ ልደት ያለውን ቀን
ጾም እንሽራለን። እንደ ፋሲካ እንደ ልደት ያሉ ቀኖች ፋሲካና እንደ ልደት እንበላለን። አሁን ልደት ለምሳሌ ረቡዕ ይውላል፣ አርብ ይውላል፣ አይጾምም። ለምን ስለተባለ የጌታ ደስታ ቀን ተብሎ ስለሚታወቅ በደስታ ቀን ጾም ሐዘን ስለሌለ ነው። ስለዚህ የጌታ በዓል የማይሽረው ነገር ስለሌለ ነው። ስለዚህ ትእዛዝን የታዘዝነው ይሄ የሃይማኖት አባቶች በመንፈስ ቅዱስ ተመርተው የሰሩልን በልደቱ ጾም እንደተሻረበት ስግደትም እንዲሁ ይሻርበታል። በልደቱ ተመልከቱ፣ በልደቱ ጾም እንደተሻረበት እንዲሁም ስግደት ይሻራል። ጾም ሲሻር ስግደት ይሻራል አሁን። ስለዚህ ሁለቱም ነው አያይዞ የሚሄደው እና ይሄም ደግሞ አንቀጽ ፍትሐ ነገሥት ማለት ነው ፍትሕ መንፈሳዊ ምዕራፍ 14 ቁጥር 14 ላይ እንዲህ ይላል 537 ማለት እሁድም መስገድን የተከለከለ በባለ 50 እንዲሁም ባለ 50ን የተመለከተ ነው ይላል። በባለ 50 መስገድ እንደማይገባ እየተናገረ ነው ያለው የእግዚአብሔር ልጆች። ስለዚህ ሶስተኛው በጌታ በዓላት የጌታ በዓላት እነማን ናቸው? የጌታ በዓላት እነማን ናቸው የሚለውን እንመለከታለን። የእግዚአብሔር ልጆች እንግዲህ በተቻለ መልኩ ሁላችሁም ቅድም ከላይ አንስተን የሚሰገድባቸውና የማይሰገድባቸውን ቀኖች መጀመሪያ በየት በእኛ ቦታ ላይ መስገድ እንዳለብን በተመለከተ እንደገና ደግሞ በሌላ ጊዜ ደግሞ መስገድ እንደማይገባ በተመለከተ አሁን ደግሞ መስገድ አይገባም የሚለውን ባለ 50ን አይተናል። እሁድን አይተናል። በእሁድ አይሰገድም ምክንያታቸውን ተናግረናል። በባለ 50 አይሰገድም ምክንያታቸውን ቁጭ አድርጓል። እኔም ተናግሬያለሁ። ስለዚህ በባለ 50 የማሰገድባቸው ምንድነው ብንባል 55 ቀን ስንጾም ስለሰነበት ክርስቶስ ከተነሳ በኋላ ሐዘን ስለሌለ ልቅሶ ስለሌለ ስግደት ስለሌለ ምሕረት ስለተደረገ ክርስቶስ ስለተነሳ ደስ ስላለን 50 ቀን ሙሉ እንበላለን ማለት ነው። ዛሬ የሚበላው ከተገኘ የሚጠጣው ከተገኘ እንግዲህ ይህንን የቤተክርስቲያን ታዘናለች። ስለዚህ በዚህ መልኩ እንጾማለን። አባቶቻችን ክብር ምስጋና ይግባውና ነፍሳችን የሚጎዳ ነገር አልሰሩልንም። ከእግዚአብሔር ጋር የምንገናኝበትን እግዚአብሔርን የምናመልክበትን ከእግዚአብሔር ጋር የምንሆንበትን በደንብ አድርገው ጥንቅቅ አድርገው ሰርተውልን ነው የሄዱትና የእነሱ ጸጋና በረከት በሁላችን ላይ ይደርብን። ዛሬ እነሱ የሰሩትን መዳድ እየሞከርን ነው ያለ ነው። አንዳንድ ጊዜ ስንመለከት ስናይ ያለንበት ጊዜ ወቅቱ በጣም ከባድ የሆነ የነበረውን ሕግ ለመሻር የምንሯሯጥ አዲስ ሕግ ለማምጣት የምንፈልግ የሚጾሙትን ለመሻር የማይጾሙትን ደግሞ ጾም ለማድረግ የምንሯሯጥ ብዙ ሰዎች አለንና ስርዓትና ደንብ ማክበር ግድ ይለናል። ብዙ ጊዜ የጽድቅ አገልጋይ የምንመስል ሰዎች አለን፣ ግን ጾም ሲመጣ ኩፍያ ለውጠን ሌላ ቦታ የምንገኝ ሰዎች አለን። ካባ ቀይረን ካባችንን ውልቅ አድርገን ቀሚሳችንን አውላልቀን በጾም ሰዓት ደግሞ የበላተኛ ኩፍያ አድርገን ተለውጠን የምንገኝ ሰዎች አለን። ልክ በቤተክርስቲያን አገልግሎት ደግሞ ጻድቅ መስለን ፈረጅያውን ካባውን ምኑን ለባብሰን ደግሞ የጽድቅ አገልጋይ መስለን የምንታይ ሰዎች አለንና እግዚአብሔርን መሸወድ ስለማይቻል ከእንዲህ ያለ የምትንቀሳቀሱ ሰዎች እግዚአብሔር አምላክ ይምራችሁ ዘንድ ለንስሐ ጊዜ ስለሰጣችሁ ንስሐ ብትገቡ ብዬ አሳስባለሁ። ሌላው ምእመናን የእግዚአብሔር ልጆች እንግዲህ በብዛት ለእናንተ ነው የምናገረው። የሚሰማ ጆሮ ያለው ይስማ፣ ዘወፅን ሰሚ ያለ ይስማ፣ ጆሮ ያለው መስማትን ይስማ። ኢሳይያስም እንዲህ ያለ ሰማይም ስሚ ምድርም አድምጪ ነው ያለው። የሚያዳምጠው ሰው በጠፋበት ሰዓት ላይ ሰማይም ስሚ ምድርም አድምጪ ነው። ስለዚህ ምስክር የሆኑ ዘንድ ስለዚህ የሚሰማ የጠፋበት ሰዓት ላይ ነው። አትናቴዎስ ቅዳሴ ላይ ምድርንም አዳኝባቸዋለሁ ሰማይንም አዳኝባቸዋለሁ ይላል። ምንድን ነው? ምስክር እንኳ ቢጠፋ ምድር ትመሰክርባቸዋለች፣ ሰማይም ትመሰክርባቸዋለች። በሰማይና በመሬት መካከል ተጠልለን የምንኖረው ከሰማይ ዝቅ ብለን ከመሬት ደግሞ እየተረገጥናት ኃጢአት የምንሰራው። ስለዚህ የምንደበቅበት ቦታ የለም፣ የምንሸፋፈንበት ቦታ የለም። ከልለን ብለን አዳምና ሔዋንን በድለው እግዚአብሔርን አሳዝነው ራቁታቸውን በሆኑበት ሰዓት ላይ እግዚአብሔር የፈጠረውን ፍጥረት ቅጠሉን ነው ሄደው ብልታቸው ላይ መሸፈን የጀመሩት። ኃጢአትን ልብስ አይሸፍነውም።
ክፉ ነገርን ልብስ አይሸፍነው፣ አበሳን ልብስ አይሸፍነው፣ ተንኮልን ልብስ አይሸፍነውም፣ ይወጣል። ስለዚህ ጽድቅንም መቃብር አያስቀራትም፣ ጉድጓድ አያስቀራትም። ድንጋይ ቢጫንባት መንቅላ ትወጣለች እውነት። ስለዚህ ሁላችሁም እውነት ሰርታችሁ አንዳንድ ጊዜ ከመቃብር ውስጥ መቼም ሰዎች ነንና ተፈጥረን ኑሮ የተወሰንበት ጊዜ ሲደርስ እንሄዳለን። መቼም ማንም አይቀርም። ታዩዋቸዋላችሁ በየቤተክርስቲያኑ አካባቢ ስትሄዱ መቃብሮች እንመለከታለን፣ ሙታንን እንመለከታለን። እዚያ ወድቀው ትላንትና በአይሮፕላን ይሽከረከሩ የነበሩ፣ በመኪና ይሽከረከሩ የነበሩ፣ በአይሮፕላን ይበሩ የነበሩ፣ ከድሃ ጋር ቁጭ ብሎ መብላት መርከስ መስሎ ይታያቸው የነበሩ ሰዎች፣ እንደዚሁም ደግሞ ሰው ገፍቷቸው ደግሞ መሬት ጊዜ እስኪያልፍ ድረስ መቃብር ውስጥ ተወሽቀው የነበሩ ሰዎች ሁሉ በአንድ ላይ ይዛ መቃብር ቦታ ላይ ተዋቸዋላችሁ። የገሌ መቃብር የድሃው መቃብር ስም የለውም፣ የሀብታም መቃብር ስም አለው። ሙቶም ስም አላቸው፣ ግን የክፋት ስም ነው ያላቸው። ስለዚህ ደግሞ እነዛ ደግሞ ምንም ስም የላቸው፣ ሐውልትም የላቸው፣ ምንም የላቸው። ማን ያውቃቸዋል? እግዚአብሔር ያውቃቸዋል። ስለዚህ ምድር ላይም እንደዚህ ነው የምንኖረው። ብዙ ሰዎች ገንዘብ ያላቸውን ሰዎች ብዙ ሰዎች ያውቋቸዋል። ገንዘብ የላቸውን ሰዎች ደግሞ ሰዎች ያውቋቸው። ምንም ይሁን ግን የሚያውቃቸው ደግሞ ክፍል አለ፣ እግዚአብሔር ያውቃቸዋል። ስለዚህ እግዚአብሔር እንዲያውቀን ነው መጣር ያለብንና ስለዚህ ይህንን ስለጾምን ይህንን ስላልጾምን ይህንን ስለጾም ከሁሉ የዋህነት፣ ቅንነት፣ ደግነት፣ ቸርነት እነዚህ ሁሉ በሰው ዘንዳ ቢኖሩ በእያንዳንዳችን ሕይወት ላይ ቢኖሩ በእነዚህ ብቻ እንድናለን። ቆርኔሌዎስን ታስታውሳላችሁ። በሕግ አይደለም የጸደቀው፣ በመስዋዕት ያቀርብ ነበር ለእግዚአብሔር ዘወትር። ዝም ብሎ ግን አማኝ አልነበረም። ደግ ሰው ነበረ። ግን ጴጥሮስን ወደ ቆርኔሌዎስ እንዲሄድ ነው ያዘዘው። ስለዚህ ይጸልይ ነበረ። በቃ ሰማይና መሬትን የፈጠርክ አምላክ እያለ ይጸልይ ነበር። ግን በሕግ መስመር ገብቶ አይደለም ይጸልይ የነበረው። ቀኖና ስርዓትን ዶግማን አክብሮ አይደለም ይጸልይ የነበረው። በየዋህነት በቸርነት በደግነት ነው። መሰባሰብ፣ ማህበር ማብዛት፣ መጾም፣ መጸለይ ዋጋ አይኖረውም እያልኩ አይደለም። ግን ክፋትን ተንኮልን ይዞ የሚጾሙ ሰዎች አሉ። በዚህ በሉቃስ ወንጌል ታስታውሳላችሁ። ሁለቱ ቆራጮች ወደ ቤተ መቅደስ ወጡ ይላል እና ሁለቱም ለጸሎት ነው የወጡት። አንደኛው ቀራጭ ነው፣ አንዱ ፈሪሳዊ ነው። ግን ሁለቱም ለጸሎት ነው የወጡት። ቀራጩ ከበር ላይ ነው የቆመው። ፈሪሳዊው ዘሎ ነው ቤተ መቅደስ የገባውና ገብቶ ለእግዚአብሔር ምንድን ነው የጸለየው? እንደው በሳምንት 2 ቀን ጾማለሁ፣ እንደኔ ያለ ሰው የት ይገኛል? ቅዱስ የሆነ ሰው የት ይገኛል? እግዚአብሔርን የሚፈራ ስርዓት በኩራት የሚያወጣ አለ። አብረው ነበር መንገድ ላይ መጡና ከዛ ግን ዞር ብሎ ነፍሱን እንዲምርለት እግዚአብሔር መለመን ተዋትቶ እንደዛ እንደ ጓደኛ ያላደረከኛል። እዛ በር ላይ የቆመውን ተመልከቱ። እንደዚህ ነው የኛ ጸሎት፣ የኛ ቅዳሴ፣ የኛ ሃይማኖት፣ የኛ ምግባር እንደዚህ ነው። ስለዚህ ዞር አለና እዛ ምንድን ነው ያለ? እንደዚህ ጓደኛ ያላደረከኝ አመሰግንሃለሁ። ይሄ ቀራጭ ነው፣ አታላይ ነው፣ እጁ በደም የተያዘ ነው፣ የታጠበ ነው። ስለዚህ እኔ ግን ምንም አስራት በኩራት አወጣለሁ፣ ሁሉን አደርጋለሁ፣ በሳምንት 2 ጊዜ ጾማለሁ፣ እንደኔ ያለ ሰው አሁን የት ይገኛል እያለ ነው የጸለየው። ነገር ግን ከሁለቱ የትኛው ነው? ያኛው ደግሞ በር ላይ ቆመው ደግሞ አይኖቹንም ወደ ሰማይ ሳያነሳ ወደ መሬት ከቆመ እኔ እግዚአብሔር አይኖችን ቀና አድርጌ እንዳላይ ሰማይ እንዳልመለከት አይኖቼ ኃጢአተኛ ናቸው፣ ወደ መቅደስ እግሮች እንዳይገቡ ተሳስረዋል፣ በኃጢአት ተጨማልቀዋል። ስለዚህ እዚሁ ባለሁበት ቦታ ላይ ማረኝ ብሎ ነው የጸለየው። ስለዚህ እንደዚህ ነው መጸለይ የሚያስፈልገን እንጂ ማንንም ስም እያነሳ ልንጸለይ አያስፈልግም። ስለዚህ የእግዚአብሔር ልጆች ብዙ ሰዎች በሰው ደም እጃቸው የተጨማለቀ ሰዎች አለ። የብዙ ሰዎች ሰራተኞቻቸውን እንባ ብር ቀምተው ገንዘብ ቀምተው የሚያስነቀሱ ብዙ ሰዎች አሉ። ስለዚህ በተቻለ መልኩ እግዚአብሔር እንዲምረን በጽድቅ አሰራሩም እንዲፈውሰን ዘወትር ራሳችንን ዝቅ አድርገን ልንጸልይ ያስፈልገናልና በጌታ በዓላት ፍትሐ ነገሥት በእሁድና በተከበሩት በዓላት ቀን ስግደት አይገባም። እነዚህም የደስታ ቀኖች ናቸው ይላል። የደስታ ቀኖች ናቸው። ቅድም እንዳልኳቸው አሁን ባለ 50 የጌታ የደስታ ቀን ነው። እሁድ የጌታ የደስታ ቀን ነው፣ የእረፍት ቀን ነው። ስራ እንድንሰራበትም አልተፈቀደልንም። ስለዚህ አይሁድ ሰንበትን ይችን እሁድ ሰንበት የምላችሁን የእኛን ሰንበት ከሰንበተ ክርስቲያን አያከብሯትም። የስራ ቀን ናት። በፍጹም የስራ ቀናቸው ናት። ስለዚህ በምዕራቡ ዓለም ብትሄዱ፣ በዚህ በእስልምናው ዓለም ብትሄዱ እሁድ ቀን ፍቱን የስራ ቀን ነው። በእኛ ዘንድ ግን የተከበረች ናት። ምን ስለሆነች? እነዚህ ቅድም የጠቀስኳቸውን አበይት 4 ነገሮች ወይ 5 ነገሮችን ቅድም ያስታወስኳቸውን እሁድ ቀን የተሰራቱን ስራዎች
ከዛ ቅዱስ ያሬድ ምን አድርጎ እንዳከበራት ከዛ የተነሳ እንደምናከብረው ተነጋግረናል። የእግዚአብሔር ልጆች እንግዲህ በሁሉ የተከበሩ በዓላት ናቸው ካለ በኋላ ፍትሐ ነገሥቱ ፍትሕ መንፈሳዊ አንቀጽ 19 ላይ ቁጥር 715 ላይ አስቀምጦታል። እንግዲህ እንዴት እንደምናከብራቸው እንዴት እንደምንሽራቸው እዛ ጋር ገብቶ መመልከት ነው። ዛሬ በመጽሐፍ ማነው ፍትሐ ነገሥት በሞባይላችሁ ብትገቡ ብትጭኑት ማንም የሚያነበው ምስጢር አይደለም። ይሄ የተከለከለ አይደለም። በኋላ የተከበሩ በዓላት ናቸው ካላቸው በኋላ የትኞቹ እንደሆነ ሲዘረዝር ዘርዝሮም ደግሞ ስማቸውን ያመጣልና ስማቸውን እንስማ። አሁን በእነዚህ ቀን የደስታ ቀኖች ናቸው፣ ስግደት የማይሰገድባቸው ናቸውና ጽንሰት፣ ልደት፣ ጥምቀት፣ ሆሳዕና፣ ትንሣኤ፣ ዕርገት፣ በዓለ ሀምሳ፣ ደብረ ታቦር በማለት 9 አበይት በዓላትን ቁጭ አድርጓል። በወዲቅ የማይሰገድባቸው ማለት ነው። የደስታ ቀኖች፣ የክብር ቀኖች ናቸው እነዚህ ቀኖች ማለት ነው። ስለዚህ በደስታ የምናገለግልባቸው እንጂ የምንሰግድባቸው ቀኖች አይደሉም። እና እነዚህ 9 በዓላት ይባላሉ። ደግምላቸዋለሁ መልሼ። ጽንሰት ማለት ጌታ የተጸነሰበት ማለት ነው፣ እሑድ ቀን ማለት ነው። ልደት አልኳቸው፣ ጌታ የተወለደበት ቀን ነው። ጥምቀት ማለት ጌታችን ኢየሱስ ለሰው ልጆች ሲል ምንም ኃጢአት ሳይኖርበት ጥምቀትን ምሳሌና አርያ ከእግዚአብሔር ለመኖር ሰዎች ሁሉ እንዲጠመቁ ምሳሌ ሆኖ በዮርዳኖስ የተጠመቀበት ነው። የዕዳ ደብዳቤያችን የፋቀበት ቀን ነው። ስለዚህ ሆሳዕና ደግሞ ወደ ቤተ መቅደስ የገባበት ቀን ነው። እንደው ላስታውሳችሁ የሚል ነው እንጂ ትንሣኤ ከመቃብር የተነሳበት በኩረ ሙታን ከሙታን በላይ ማነው የሙታን አለቃ ተብሎ የሚጠራበት ሞተን እንደማንቀር እኛም ደግሞ እንደምንነሳ እሱን ከመሰልነው ዘንድ በሞቱ እሱን ከመሰልነው በትንሣኤውም እሱን እንደምንመስለው ሐዋርያ ቅዱስ ጳውሎስ ነግሮናልና በመከራውም ከመሰልነው በደስታውም እንደምንመስለው በሐዘኑም ከመሰልነው በደስታ እሱን እንደምንመስለው ነግሮናልና ትንሣኤ ማለት ነው። ዕርገት ማለት ያልመጣ ወደ ሰማይ አያርግም። ያልመጣ ወደ ሰማይ አያርግም። ከሰማይ የመጣ እሱ ነው። ወደ ሰማይ የሚሄድ እሱ ነው። ከዛ ውጭ ከሰማይ የመጣ ፍጥረት የለም። ኢየሱስ ክርስቶስ እሱን የመጣው ፍጥረት ስላችሁ እሱ ፍጡር ነው ማለት አይደለም፣ አምላክ ነው። ከሱ ውጭ ከሰማይ የመጣ ፍጡር የለም። ስለዚህ ፍጡር ስል ክርስቶስን ፍጡር ነው አለው እንዳትሉ። በቃ እነዚህ የምንመለከታቸው ሁሉ ወይም ደግሞ የምናያቸው ሁሉ የምንመለከታቸው ቅዱሳን በል እነ ኤልያስ ወደ ሰማይ አድርገዋል፣ ከሰማይ አልመጡም ከመሬት ነው። እነ አቡነ አረጋዊ ልበንበል ተሰውረዋል። እነዚህ ሁሉ ከሰው ናቸው የመጡ ከሰማይ አይደለም። ክርስቶስ ግን የባህሪ የእግዚአብሔር አብ የባህሪ ልጁ ነውና አምላክ ነው። እሱም ደግሞ ከሰማይ መጣ፣ ወደ ሰማይ አረገ። መጽሐፍም ይላል ከሰማይ ከመጣው በስተቀር ወደ ሰማይ የወጣ ማንም የለም ነው የሚላል። ስለዚህ እሱ የፍጡራን ባለቤት ነው እንጂ ፍጡር አይደለም። ጴንጤዎች እንደሚሉት፣ ጆባዎች እንደሚሉት፣ ካቶሊኮች እንደሚሉት አይደለም። እሱ ፍጡር አይደለም፣ አምላክ ነው። ስለዚህ ከሰማይ ከመጣው በስተቀር ወደ ሰማይ የወጣ የለም ይላልና ዕርገትን የምናከብረው ይሄ ነው። ዕርገት ላስታውሳችሁ በዚያው አሁን ግንቦት 21 ቀን የማርያም ዕለት ዕርገት ነው ማለት ነው። ባለ 50 ቅድም የተነጋገርነው ነው። ይሄ 50 ቀን ተብሎ ከትንሣኤ ጀምሮ እስከ ጰራቅሊጦስ ድረስ ወይም የሰኔ ጾም ሰኞ ሊገባ እሑድ ዕለት እስከሚመጣው ቀን ድረስ ያለው ባለ 50 ተብሎ ይጠራል። ይሄ ቀን ደግሞ የደስታ ቀን፣ የሚበላበት የሚጠጣበት፣ ዘመድ የሚጠያየቅበት፣ ሰዎች ጋብቻ የሚፈጽሙበት፣ ከእግዚአብሔር ጋር የሚገናኙበት የደስታ ጊዜ ተብሎ 50 ቀን ሙሉ ጾም የለም፣ ዓርብ የለም፣ ረቡዕ የለም፣ ሐሙስ የለም። ማንኛውም የአዋጅ ጾም አይሰራም። እዚህ ጋር ስግደትም እንደዚሁ ማለት ነው። ንስሐ እንኳ ራሱ አይገባም በዚህ ቀን በዚህ ከትንሣኤ እስከ ባለ 50 ድረስ ባለው ማለት ነው። ለምን ሲባል ስግደት ንስሐ ከተሆነ ስግደት ሊሰጥ ነው፣ ጾም ሊሰጥ ነው፣ ቀኑና ሊሰጥ ነው። ስለዚህ ያ ስለሆነ የለም። ከዛ ውጭ በሰኔ ጾም ላይ ነው ሰዎች ንስሐ መግባት፣ መስገድ፣ መጾም፣ መጸለይ የሚችሉ እግዚአብሔር አምላክ በዚህ መካከል ላይ ኃጢአት ሰርተው ሰዎቹ መሀል ላይ ቢሞቱስ የሚል ደግሞ ጥያቄ ከመጣ ይሄ ራሱን የቻለ አስተምሮ ስላለው ሰው በዚህ ቀን ቢሞት እንደ ማንኛውም ሰው አገልግሎት ሊያገኝ ይችላል እንጂ በዚህን ቀኑን አገብቶ አጣዳፊ ከሆነ ወይም ደግሞ ሰው ገሎ ከሆነ ወይም ደግሞ እጅግ መራራ ኃጢአት ሰርቶ ከሆነ
አባቶችን ጠይቆ በዚህን ቀን በስግደት ሳይሆን በሌላ ነገር ከእግዚአብሔር ጋር የሚታረቅበትን መንገድ ይፈለጋል ማለት ነው። ባለ ደብረ ታቦር። ደብረ ታቦር ማለት ደግሞ ነሐሴ 13 ቀን የምናከብረው ትልቅ በዓል ነው። ይሄ በዓል እንግዲህ ክርስቶስ ኢየሱስ የሰው ልጆች ማን ይሉታል ብሎ ለደቀ መዛሙርቱ ጠየቃቸው። ከዛ በኋላ በቄሳርያ ጠየቃቸው። ይሄንን የተለያየ ምክንያት ሰጥተውት ነበርና ስም ሰጥተውት ነበርና አንዱ ጌታ ነው፣ አንዱ ኤልያስ ነው፣ አንዱ ኤርምያስ ነው። ከዛም ከነቢያት አንዱ ከታላቅ ነቢያት ታምራት ከሚያደርጉ ነቢያት ወይም እግዚአብሔር ታነጋገራቸው ነቢያት አንዱ ነው ብለው ያምኑ ነበር ደቀ መዛሙርቱ። ይሄንን ፍጹም ሙሉ እምነት እንዲኖራቸው ታቦር ደብረ ታቦር ረጅም ተራራ ይዟቸው ወጣ። ከዛ በኋላ ምን አደረገ? ተቀየረ፣ ልብሱ ነጭ ሆነ። እግዚአብሔር አብ በደመና ሆኖ መንፈስ ቅዱስ ደግሞ የምወደው ልጅ እሱ ነውና ብሎ አብ ወልድ መንፈስ ቅዱስ የተገለጹበት የተነጋገሩበት የታዩበት ቀን ስለሆነ ደብረ ታቦር ተብሎ ይጠራል። ይህም የተራራ ስም ነው። ስለዚህ በማለት እነዚህ 9 በዓላት ተብለው ይጠቀሳሉ። በእነዚህ መስገድ፣ በእነዚህ አስተብርቆ ወይም የስግደት ቀን አይኖርም ማለት ነው። ስለዚህ የእግዚአብሔር ልጆች እንግዲህ የተመለከትናቸው ባጭሩ እነዚህን ይመስላሉ እና ስግደት በባለ 50 እና በጌታ በዓላት 9 ተሳቱ በዓላት በሚባሉ እንደሌለ ፍትሕ መንፈሳዊ አንቀጽ 14 ቁጥር 536 እስከ 537 ያለውን ይነግረናል ማለት ነው። ለዛሬው እግዚአብሔር አምላካችን ለነበረን ጊዜና ሰዓት ሁሉ ክብር ምስጋና ይግባው። ከሁለት ቀን በኋላ ደግሞ አሁን ዛሬ ሰኞ ከሆነ ማክሰኞ፣ ረቡዕ ደግሞ ተመልሰን ደግሞ እንመጣለን። በየ2 ቀኑ ይህንን የስግደት አሁን የማይሰገድባቸውን ቀናቶች አሁንስ የማይሰገድባቸው ቀኖች እንዳሉ ደግሞ አሁንም አለ። ስጋው ደግሞ ወስዶ መስገድ ይቻላል ወይ? የእመቤታችን በዓላት መስገድ ይቻላል ወይ? አጥንታችሁን እንድትመጡ የምፈልገው እነዚህም በተመለከተ ደግሞ በሚቀጥለው ሳምንት ደግሞ እንትላለና ስለዚህ ይህንን ይመስላል። እግዚአብሔር ልጆች ለነበረን ጊዜና ሰዓት ሁሉ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። አነሳስቶ ላስጀምረን አስሎ ላስፈጸመን ለእግዚአብሔር ክብር ምስጋና ይግባው። የአባቶቻችን አምላክ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ሰላም ሁኑልኝ። እግዚአብሔር ከእናንተ ጋር ይሁን።